የተደላደለ ተክለ ሰውነት ያላቸው ሲሆን 84 ኪሎ ግራም ይመዝናሉ። ጸጉራቸው ከርደድ ያለ ነው። ወፈር ያለው ጠይም ቆዳቸው አልፎ አልፎ በፈንጣጣ የተጠቃ ነው። አይኖቻቸው ንቁና የሚያባርሩ ናቸው። ወፈር ያለ ከንፈርና በመጠኑ ቀጥ ያለ አፍንጫ አላቸው። ነጫጭና የሚያምሩ ጥርሶቻቸው ፈገግታ እንደማይለያቸው አንዳንዶች ቢጽፉም በሌላ በኩል ደግሞ ኮስታራ ናቸው የሚሏቸውም አሉ። ሞአንበሳ ዘእምነገደ ይሁዳ ዳግማዊ ምኒልክ ኃይለ መለኮት ንጉሠ ነገሥት ዘኢትዮጵያ። በዛሬው ዝግጅቴ አፄ ምኒልክ ማን ናቸው? ውልደትና እድገታቸው ምን ይመስላል? እንዴት ወደ ንግስና መሩ? በእርሳቸው የስልጣን ዘመን የነበረችው ኢትዮጵያ ምን መልክ ነበራት? የንጉሱ የስልጣን ዘመን በምን ሁኔታ ተጠናቀቀ? የሚለውን አስቃኛችኋል። በእርግጥ ከ40 ዓመታት በላይ በስልጣን ስለቆዩት ብዙ የሚነገር ብዙ የሚጻፍ ታሪክ ስላላቸው አፄ ምኒልክ ነገሮችን መልክ አስይዞ በአጭር ማቅረብ እንደሚታሰበው ቀላል ሊሆን እንደማይችል ተከታታዮች ልብ ሊሉ ይገባል። ሌላው በመሰናዶ ውስጥ የተካተቱ መረጃዎች በሙሉ ከትክክለኛ የታሪክ መጽሐፍ የተወሰዱ መሆናቸውን አውቁልን። አፄ ምኒልክ በ1836 ዓ.ም ቅዳሜ ነሐሴ 12 ቀን ከእናታቸው ወይዘሮ እጅጋየሁ አዲያሞ ተወለዱ። የሚኒልክ እናት ወይዘሮ እጅጋየሁ